the size of my head. Bismillah. ወሰላቱ ወሰላሙ ዐላ ረሱሊላህ። ልጆችና ወጣቶች ከዚህ ሰውዬ ምን ትማራላችሁ? ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል ብለዋል። መቼ? የቂያማ ቀን። እውነት ይሄ ሰውዬ አርአያ ተደርጎ ሊወሰድ ይገባዋልን? ባለንበት ዘመን መቼም ማንም የማይክደው ሁሉ ሰው ታዋቂ ለመሆን ሲል የሚሰራው ነገር አለ፣ አላህ ካዘነላቸው በቀር ማለት ነው። እሱም ምንድነው? አንድ ሰው ታዋቂ ለመሆን ማድረግ ያለበትን ሁሉ ያደርጋል፣ ላይክና ፎሎ ለማግኘት። ይሄ ሰውዬ ከ48 ሚሊዮን በላይ ተከታይ ያለው። ግን ይሄ ማለት የሰውየውን ቁም ነገረኝነትና ትክክለኝነት ያስይዛልን? በፍጹም አያስይዝም። እስቲ የሚከተለውን ቪዲዮ እንመልከት። እንዳያችሁት ምንድነው እያደረገ ያለው? የሰው እግር ስር ነው ገብቶ ከስር እንደ ድመት ምላሱን አውጥቶ ሊልስ እየሞከረ ያለው። will you do this just to get famous? ታዋቂ ለመሆን ብቻ ስትሉ ይህንን ጉዳይ አድርጉት ብትባሉ ታደርጉታላችሁን? በፍጹም። ቀጥለን ደግሞ የሚከተለውን ቪዲዮ እስቲ እንመልከተው። እንዳያችሁት በሸሪዓችን ንቅሳት መነቀስ በጣም የተከለከለ ነገር ነው። ይሄ ሰውዬ ግን ለሮናልዶ ካለው ፍቅር የተነሳ ሮናልዶን ተነቅሶታል። አንድ ልብ ልትሉ የሚገባው ነገር አለ። ለሰዎች ያለን ውዴታ ዲናችንን፣ ዱንያችንን ሊያበላሸው ይችላል። የዛሬ 3 ዓመት አካባቢ ሶሪያንና ቱርክን የነካ የመሬት መንቀጥቀጥ ተካሂዶ ነበረ። እዛ መሬት መንቀጥቀጥ ውስጥ አንድ ድፍን ህንፃ የተደረመሰበት ልጅ ከመሬት መንቀጥቀጡ ውስጥ ከህንፃው ውስጥ ሲያወጡት ምንድነው ያለው? ምን ትመኛለህ ተብሎ ሲጠየቅ ክርስቲያኖ ሮናልዶን መገናኘት ፈልጋለሁ አለ። ተመልከቱ እንግዲህ ውዴታው ምን ያህል ቢሆን ነው የ14 ዓመቱን ልጅ እዚህ ደረጃ ድረስ ያደረሰው? የሚከተለውን ቪዲዮ ደግሞ እስቲ ልብ ብለን እንመልከት። እንደተመለከታችሁት ምን እያለ ነው? ሮናልዶ ሄልፕ ሚ፣ ሮናልዶ ሆይ እርዳኝ እያለው ነው። እንግዲህ ረዳታችን አንድ አላህ ነው፣ ወይም ደግሞ ቦታው ላይ ያሉ እኛን መርዳት የሚችሉ ሰዎች ካሉ ነው። ሮናልዶ ቦታው ላይ የለም፣ ሊረዳው አይችልም። ምን እያደረገ ነው? ለሮናልዶ ያለው ፍቅር ሮናልዶን ረዳቱ ደጋፊው አድርጎ እስኪይዝ ድረስ። ረዳትና ደጋፊ ደግሞ አንድ አላህ ብቻ ነው ማለት ነው። ከዛስ የሚከተለው ቪዲዮ ደግሞ በጣም ከባድ ነው። እሱ ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ? ራሳችሁን አታጥፉ፣ በእሳት መቅጣት የሚችለው የእሳቱ ጌታ ብቻ ነው ብለው ሲያበቁ፣ በእሳት ምን ያደርጋል? ራሱን ለኩሶ ፌመስ ለመሆንን ላይክ ለመሰብሰብ ብቻ ሲል ይህንን ተግባር ይፈጽማል። ግን ይሄ ሁሉ ወደ ምንድነው የሚወስደው? ወደ ክስረት ነው የሚወስደው። ቪዲዮውንም ሲሰራ ምን አላለም ይሄ ግለሰብ? ህፃናቶች ሆይ እቤታችሁ ሆናችሁ በፍጹም እንዳትሞክሩት አላለም። ስለዚህ ልጆች፣ ወጣቶች እንዲህ አይነቶቹን ጋጠወጥ ሰዎች ሊርቁ ይገባቸዋል። ወሰላሙ ዐለይኩም ወራህመቱላህ። ሱብሃነከላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንዴት እንቀየር? እንዴት ጥሩ ሰው እንሁን? እንዴት ከወንጀል እንውጣ? ምን ለማለት ፈልጌ ነው? እስቲ የሚከተለውን አጠር ያለ ትምህርት እንውሰድ። አብዱላህ ብን አባስ የተባሉት ታላቅ ሶሃባ አላህ መልካም ሥራቸውን ይውደድላቸውና እንዲህ ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ከተማ በገቡ ጊዜ የመዲና ሰዎች እኮ ሚዛንና ስፍር ላይ ጥሩ አልነበሩም። ከዛም አላሁ ስብሓነሁ ወተዓላ ሱረቱል ሙጠፊፊንን አወረደ። ከዛም ሚዛናቸውን ስፍራቸውን አስተካከሉ። እነዚህን 6 አንቀጾች ልተርጉምላችሁ ከነብሴ ጀምሮ እንድንጠቀም ዘንድ ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጧን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም ባላህ ስም እዝነተ ሰፊ በሆነው ሩኅሩህ በሆነው ጌታ ስም። ወይሉን ወየውላቸው፣ ሊልሙጠፊፊን ለነዚያ ሚዛንን ስፍርን ሰላቢ ለሆኑት። አለዚነ እነሱ እኮ ኢዘክታሉ በሰፈሩ ጊዜ፣ ዓለናሲ አይ ሚነናሲ ከሰዎች ስፍርን ባሰፈሩ ጊዜ ለራሳቸው ሲገዙ፣ የስተውፉን ያሟላሉ፣ ሙሉ አድርገው ነው የሚገዙት። ወኢዛ ካሉሁም አወዘኑሁም እነሱ ግን በመዘኑና በሰፈሩ ጊዜ ለሌሎች ዩኽሲሩን ያጓድላሉ፣ ይሰልባሉ። ከዛ አላሁ ስብሓነሁ ወተዓላ ይሄንን ረቂቅ የሆነ ሴራ ማንም የማያውቀው ነጋዴው ሲቀር ግን ሊስተካከል ስለሚገባው ይሄ ሸር ምን አላቸው ሲመክር? አላህ እኛም ከሚመከሩት ያደርገን። አላ የዙኑ አላረጋገጡምን? ኡላኢክ እነዚህ ሚዛንን ስፍር የሚያጭበረብሩ ሰዎች አነሁም መብዑቱን እነሱ አላህ ፊት ነገ እንደሚቀሰቀሱና ቆመው ራቁታቸውን በባዶ እግር ሳይገረዙ ሂሳብ እንደሚሰጥባቸው አላረጋገጡምን? መቼ? ሊየውሚን ዐዚም ለታላቁ ቀን። ማን ነው ያ? የቅያማ ቀን። በዛ ቀን ውስጥ እኮ የውመ የቁሙ ናሱ ሊረቢል ዓለሚን፣ የውመ የቁሙ ናስ የሰው ልጆች በሚቆሙበት ቀን
ሊረቢል ዓለሚን ለዓለማቱ ጌታ። እነዚህ 6 አንቀጾች መዲና ውስጥ የነበሩ ሰዎችን ሙሉ ለሙሉ ተጽዕኖ አድርሶባቸው ሚዛንን ስፍርን ከማጉደል አስተካክለው የተሻሉ ሰዎች ሆኑ። ዛሬም ከወንጀል መውጣት ከፈለግን ሰው አያቀብንም ብለን በጣም በረቀቀ መንገድ ምንሰራቸው ወንጀሎች ካሉን የቂያማ ቀን ራቁታችንን ቆመን አላህ ፍርድ ይሰጥብናልና እንቀየር፣ እንመለስ። ኢስላም በዚህ መልክ ነው እኛን የሚመክረን። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም ወይሉን ሊልሙጠፊፊን الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.